This creed was not written by it's just named after it probably appeared in Latin around 500 AD, so quite a long time after Athanasius. ወንድም ምስጋኑ ይቅርታ ኦንላይን ላይ ለምን ይማር ያን ሰው ማይክ አልተዘጋም ወንድም አዳሙ አልዘጋም It was not the product of the council. Daguro dawol ይቅርታ አንድ ጊዜ ወንድማችን አዳሙ ሚውት ታረግልኝ በግልጽ Orthodox Church doesn't. አንኔ ለኔው ነገር ታጣም አይደክተሩት ወንድማችን አዳሙ ሚውት ታረግልኝ So it is really only known in the Roman Catholic and Protestant churches. It is a longer creed and there is a lot of repetition in it. And it also reflects, as we come to around the year 500, an increasing rigidity and dogmatism about belief. ይሄ ወደ 500 ዓመተ ምህረት አካባቢ ስትሄዱ በእምነት ላይ በዶግማዎች ላይ በጣም የጸና አቋምና ይሄ ግትር የሚመስል አይነት አቋም ያላቸው ናቸው። The sort of rigidity that the Roman Catholic Church will insist on. ይሄ ብዙ ጊዜ የሮም ቤተክርስቲያን የሮም ካቶሊክ ቤተክርስቲያን ይሄ በህዝቡ ላይ የምታደርገው We see this in the introductory lines. Whoever will be saved must, for all things, have faith. Unless a man keep his faith in its entirety, inviolate, which means not changed, he will assuredly perish eternally. እዚህ መግለጫው ላይ መጀመሪያ አካባቢ ላይ እንደምትመለከቱት ይህንን አቋማቸው በደንብ አድርገው ያሳያሉ። ይህንን የማይቀበሉና ከሁሉ ለምዲለ የሚሻው ሁሉ አስቀድሞ የካቶሊክ እምነት መጠበቅ አለበት ነው የሚጀምረው ራሱ ሲጀምርና ይህን እምነት ሙሉ በሙሉ ሳይበርዝ ካልጠበቀ በቀር ያለ ጥርጥር ለዘላለም ይጠፋል ብሎ ነው የሚጀምረው መግለጫው ራሱ ሲጀምር። ስለዚህ ምን ያክል የጸና Can you see there is a different tone to it than the previous creeds? ከዚህ በፊት ከነበሩት የእምነት መግለጫዎች የተወሰነ እንትናቸው ድምፁ ጠንከር ይላል እዚህ ላይ በደንብ ጫና ፈጥረው ነው። Although the previous creeds set out what was believed to be saving faith, የመጀመሪያዎቹ መግለጫዎች የሚያድን እምነት የትኛው እንደሆነ ወይም ደግሞ መዳን የሚቻለው የት እንደሆነ ቢያብራሩ and were careful to say that other beliefs were heretical. ነገር ግን ከዚህ ውጪ የሆነው ሌላው እንዳለ የሐሰት ትምህርት ነው ብለው መናገር ይፈራሉ ወይ? The idea that other beliefs would mean not being saved was only implied. ሌሎቹ እምነቶች ወይም ሌሎች ንፋቂዎች እንደማያድኑ ቀጥታ ባይናገሩ በመግለጫዎቹ ውስጥ ሐሳብ ግን አለ። እዚህ ላይ ቀጥታ ነው የሚናገረው። But now there is an insistence that this prescribed form of belief is essential for salvation. እዚህ ላይ ግን የሚለው ይሄንን የተጻፈውን እምነት መቀበል ለደህንነታችን ወሳኝ ነው ብሎ ነው የሚጀምረው። ስለዚህ አድሉ ምን ተቀበላችሁ ብሎ ደግሞ This is a step towards the Roman Catholic Church claiming if you're not Roman Catholic and do not obey what the Pope says, you're not saved.
ይሄንን ተጠቅመው ነው የሮም ካቶሊክ ቤተክርስቲያን ጫና የሚያደርጉት በህዝቡም ላይ ይሄንን አንስተው ይሄንን ካልተቀበላችሁ የሮም ጳጳሱ የሚናገረውን ካልተቀበላችሁ ቤተክርስቲያን የምትለው ካልተቀበላችሁ አትድኑም የምትለው ከዚህ ተነስታ It is still using the term Catholic to mean universal. ምንም እንኳን እዚህ ላይ ሲጻፍ ካቶሊክ የሚለው ቃል ባለፈው እንዳለው ሁላዊ ወይም ዓለም አቀፍ ቤተክርስቲያን ማለት ቢሆንም እነሱ ግን ለካቶሊክ a couple of hundred years later, the title Roman Catholic Church will be a formal title for the Western Church. በኋላ ላይ ነው እንደዚህ ለምዕራብ ላይ ላለችው አውሮፓ ውስጥ ላለችው ቤተክርስቲያን ተብሎ በዋናነት የተሰየመው በዚህ ሰዓት ባይሆንም በኋላ ላይ We see the same insistence on right belief in the final statement. በዚህ ጥላውን መጣ በዚህኛው መግለጫ መጨረሻ አካባቢ ላይ ያነሳል This is unless a man believeth faithfully, steadfastly, ራሱ አስጠግቶ ካቆመበት ራሴን ነኝ ያለ ምንም እንትን እየተንቀጨቀጨ ነው የካቶሊክ እምነት ያለው ይበል ስለዚህ በሁሉም ነገር ይሄንን የሚሻል እሱን ማለት እኔ አስጠግቼ አቆመ ከርኩበት ነው ተንቀጨቀዞ ሄደ የነካው ብቻ ይበል የለውም እንዳይበል እኔ ደግሞ እሱን ካላለኝም እሱ ካስጠጋበት እኔ ዓለም ሰገድ ቦታ ዘጋን ስል ተንቀጭቅዬ እሱን መጥራት ሲገባኝ እኔ ነኝ ብዬ ነገሩን እኔ ወስዳለሁ ስለዚህ እሱ የለውም ወጥቼ ያለው ሌላ ሰው ነው ያስጠጋው እንዳይል but the content of creed we can see ወንድም አድማሱ ይቅርታ እየረበሽከና Sino Constantine አውርተናል እየመጣው ነኝ ብሏል መሰለኝ እስኪ አንተ ታይ ለቀጥታ ለሱ ደውልለት እስኪ አናግርና እንዴት ታውቃው እኔ ነኝ ያስጠጋውት እኔ ከሳልለው ነው ነካው ብቻው እናም ደግሞ በኬልቄዶን ባለፈው ትናንት ያየነው የኬልቄዶን ጉባኤ ላይ የተሰጠው መግለጫ በሱ ተጽዕኖ ውስጥ ያለ መግለጫ ነው so nothing in this creed should be new to you በዚህ መግለጫ ላይ ያለ ነገር ምንም ለእናንተ አዲስ መሆን የለም it just spells everything out in more detail and with repetition የእንትና መኪና ነበር ያየነው ነገር በደንብ በጣም ጥቼ እዚህ አካባቢ ናናና እያሉኝ ተጠጋው እዚህ ተጠግቼ የእንትና የስንታየው መኪና አለ እዚህ ተጠግቼ ማርሽ ዜራ አድርጌ አሎ ምስጋና ሌላ ሰው ኮንጎቶ ይረብሽ ነው አወርዳለሁ ስንጠንሽሮ አለ ካለማ ፍሬኑ አልወጣለ ማለት አልወጣለ ሲል እንዴት አልዘጋለ ደግሞ ምስጋና ሌላ ሰው ኮንጎቶ እየበጠበጠ ነው ይነሳል ብለህ ነገ ደብዳቤ ሄሎ ምስጋና ጥላሁን አይ ኢንሹራንስ የኦንላይኑ ስካኑ የተቆጣጠረ ሄሎ ምስጋና ማን ሊድን የሚሻው ሰው ይችላል ሙሉውን ሳይበረስ ካጠበቀ በቀር ያለ ጥርጥር ለዘላለም ይጠፋል እንግዲህ ኩላዊነት ይችላል በአንድነት ውስጥ ስላሴም ውስጥ አንድነትን እናመልካለን አካላትን ሳንቀላቅል ባህሪን ሳንከፋፍል የአብ አንድ አካል ነው የወልድ ሌላ አካል ነው የመንፈስ ቅዱስም ሌላ አካል ነው ነገር ግን የአብ እና የወልድ እና የመንፈስ ቅዱስ መለኮት አንድ ነው ክብራቸው እኩል ነው ገናንነታቸው ዘላለማዊና አብሮአዊ ነው አብ እንዴት እንደሆነ ወልድም እንዲሁ ነው መንፈስ ቅዱስም እንዲሁ ነው አብ ያልተፈጠረ ነው ወልድ ያልተፈጠረ ነው መንፈስ ቅዱስ ያልተፈጠረ ነው
አብ የማይመረመር ነው፣ ወልድ የማይመረመር ነው፣ መንፈስ ቅዱስ የማይመረመር ነው። አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ነው። ሆኖም አንድ ዘላለማዊ እንጂ ሶስት ዘላለማውያን አይደሉም። እንዲሁም ሶስት ያልተፈጠሩ ወይም ሶስት የማይመረመሩ አይደሉም። ነገር ግን አንድ ያልተፈጠረና አንድ የማይመረመር። በተመሳሳይ መንገድ አብ ሁሉን የሚችል ነው፣ ወልድ ሁሉን የሚችል ነው፣ መንፈስ ቅዱስ ሁሉን የሚችል ነው። ሆኖም አንድ ሁሉን የሚችል እንጂ ሶስት ሁሉን የሚችል አይደሉም። ስለዚህ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሆኖም አንድ አምላክ እንጂ ሶስት አማልክት አይደሉም። እንዲሁም አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። ሆኖም አንድ ጌታ እንጂ ሶስት ጌቶች አይደሉም። በክርስትና እውነት እያንዳንዱ አካል ለብቻው አምላክና ጌታ አድርገን እንድንቀበል እንድንታዘዝን ሁሉ ሶስት አማልክት ወይም ሶስት ጌቶች እንድንናገር በኩላዊት ሃይማኖት ተከልክለናል። አብ ከማንም አይደለም፣ አልተሰራም፣ አልተፈጠረም፣ አልተወለደም። ወልድ ከአብ ብቻ ነው፣ አልተሰራም፣ አልተፈጠረም፣ ነገር ግን የተወለደ ነው። መንፈስ ቅዱስ ከአብና ከወልድ ነው፣ አልተሰራም፣ አልተፈጠረም፣ አልተወለደም፣ ነገር ግን የተሰረጸ ነው። ስለዚህ አንድ አብ አለ እንጂ ሶስት አባቶች አይደሉም። አንድ ወልድ አለ እንጂ ሶስት ልጆች አይደሉም። አንድ መንፈስ ቅዱስ አለ እንጂ ሶስት መንፈስ ቅዱሶች አይደሉም። በዚህም ሥላሴ ውስጥ ቀዳሚ ወይም ተከታይ የለም፣ ታላቅ ወይም ታናሽ የለም። ነገር ግን ሶስቱም አካላት እርስ በርሳቸው ዘላለማውያንና እኩል ናቸው። ስለዚህ በሁሉ ነገር ሥላሴ በአንድነት አንድነትን በሥላሴ መመለክ አለበት። እንግዲህ ይህን የሚሻ ሰው ስለ ሥላሴ እንዲያስብ ይገባዋል። ሆኖም ለዘላለም ደህንነት የጌታችን ኢየሱስ ክርስቶስ ሰው መሆን ወይም ሥጋዌ በታማኝነት ማመን አስፈላጊ ነው። እውነተኛዋ እምነት ይችላል። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እኩል አምላክም ሰው መሆኑን እናምናለን፣ እንመሰክራለን። እርሱ ከዘመናት በፊት ከአብ ባህሪ የተገኘ አምላክ ነው። በዘመኑ ከእናቱ ባህሪ የተወለደ ሰው ነው። ፍጹም አምላክ ነው። ከአስተዋይ ነፍስና ከሰው ሥጋ የተዋቀረ ፍጹም ሰው ነው። በመለኮቱ ከአብ ጋር እኩል ነው። በሰውነቱ ከአብ ያንሳል። እርሱ አምላክ ሰውን ቢሆንም አንድ ክርስቶስ እንጂ ሁለት አይደለም። እርሱ አንድ የሆነው መለኮቱ ወደ ሥጋ በመለወጡ ሳይሆን ሰውነቱ ወደ አምላክነት በመነሳቱ ነው። በእርግጥም አንድ የሆነው ባህሪያት በመቀላቀላቸው ሳይሆን በአካል አንድነት ነው። አስተዋይ ነፍስና ሥጋ አንድ ሰው እንደሆኑ ሁሉ አምላክና ሰው አንድ ክርስቶስ ናቸው። እርሱ ስለ ደህንነታችን መከራ ተቀበለ። ገጽ 6 ወደ ሲኦል የወረደ ከሙታን ተለይቶ የተነሳ ወደ ሰማይ ያረገ በአብ ቀኝ የተቀመጠ ከዚያም በሕያዋንና በሙታን ላይ ለመፍረድ የሚመጣ ነው። በሚመጣበት ጊዜ ሰዎች ሁሉ በሥጋቸው ዳግመኛ ይነሳሉ፣ ስለ ሥራቸው መልስ ይሰጣሉ። መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩ ሁሉ ወደ ዘላለም እሳት ይሄዳሉ። ሁላዊት እምነት ይህች ናት፣ ወይም ካቶሊካዊት እምነት ይህች ናት። ሰው ይህችን በታማኝነትና በጽናት ካላመነ በቀር ሊድን አይችልም። አሜን። So, very repetitive. የተደጋገመ እንደሆነ አስተውላችኋል ብዬ አስባለሁ። የተደጋገመ ነው። በመጀመሪያው ምንም የሚደጋገም ሀሳብ አለ። It wants to leave no room for any misunderstanding. ስለዚህ ምንም ይሄንን ሀሳብ አላገኘሁትም እንዳትሉ ደጋግሞ ነው የሚላችሁ ላይ ምንም የተሳሳተ ሀሳብ እንዲኖራችሁ አያደርግም። So it is defending against every possible way of misunderstanding the Trinity. እዚህ መግለጫ ላይ በዋናነት ሊከላከሉ የፈለጉት ሁሉንም በሥላሴ ዙሪያ ያሉ የተሳሳቱ አመለካከቶችን በሙሉ ለመንካት ነው የሞከሩት ማለት ነው እዚህ መግለጫ ላይ። So if you look on the bottom of page 6 of the reader, በዚህ በማንበቢያችሁ ገጽ 6 ታች ላይ ሄዳችሁ ካያችሁ Millard Erickson is a Christian theologian, and he says there are 6 basic heresies concerning the person of Christ. ሚላርድ ጄ ኤሪክሰን ታዋቂ ስነ መለኮት ምሁር ነው። በስልታዊ ነገረ መለኮት ላይ ብዙ መጽሐፎችን ጽፏል። የኢየሱስ ክርስቶስን አምላክነትና ሰውነት በሚመለከት 6 መሰረታዊ ስህተቶች አሉ ብሎ ይጠቅሳል። So 6 basic ways we can misunderstand these doctrines. ይህንን ትምህርት ልንሳሳትበት የምንችልባቸው 6 መሰረታዊ ነገሮች ምንድን ናቸው?
He says that every heresy to do with the Trinity or Jesus is a version of one of these. በስላሴም ላይ ይሁን በኢየሱስ ክርስቶስ አምላክነትም ላይ በተነሳ የተሳሳተ ንፋቄ ሊነሳ ከነዚህ ከስድስቱ ውጪ አይመጣም። እነዚህ ስድስቱ በዋናነት ስላሴም ላይ ነገረ ክርስቶስም ላይ ያሉ የተሳሳቱ ትምህርቶች የሚነሱት ከዚህ ነው። The Ebionites were an early Christian group heavily influenced by Judaism. ለምሳሌ ኢቢዮኒዝም የሚባለው ወይም ኢቦናይትስ የሚባሉት በአይሁድ እምነት ተጽዕኖ ውስጥ የነበሩ የመጀመሪያዎቹ ክርስቲያኖች ናቸው። And they denied the genuineness of Jesus' deity. He was not truly God. እነሱ ለምሳሌ ኢየሱስ ክርስቶስን ትክክለኛ አምላክነት ክደዋል ወይም በትክክል አምላክ አይደለም የሚል አቋም ነው ያላቸው። And you can see in many different ways this creed reinforces the divinity of Christ along with the divinity of the Father and the Holy Spirit. በዚህ ቅድም ባነበብነው መግለጫ ላይ የኢየሱስ ክርስቶስን አምላክነት ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር በእኩል አምላክ ነው እያለ በተደጋጋሚ ነው ይሄንን ነገር የሚያስረግጠው። Arianism denied the completeness or genuineness of Jesus' divinity. ለምሳሌ አሪዮስ የኢየሱስ ክርስቶስን አምላክነት ትክክለኛ አምላክነት ክዷል። አሪዮስ ያንን ክዷል። And again, the creed emphasizes that the divinity of the Son is the same as the divinity of the Father and the Spirit. መግለጫዎቹ ግን በተደጋጋሚ እንደሚሉት የኢየሱስ ክርስቶስ አምላክነት እግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ አምላክነት ጋር እኩል ነው ብሎ ነው የሚናገረው። Docetism, from the Greek word to seem, denied the genuineness of Jesus' humanity. ዶሲቲዝም የሚባሉት ደግሞ የኢየሱስ ክርስቶስን ትክክለኛ ሰውነት የካዱ ናቸው። ኢየሱስ ክርስቶስ በትክክል አምላክ ነው የሚለውን ክደዋል። He only seemed to be human, he wasn't truly human. እሱ ሰው ሳይሆን ሰው ይመስል ነበር ነው የሚሉት እነዚህ ዶሲቲዝሞች። ስለዚህ የኢየሱስን ትክክለኛ ወይም ጄኒዩን የሆነውን አምላክነቱን ክደውታል። Whereas the creed emphasizes that he is, particularly looking in the latter part there, which is very similar to the Chalcedonian definition. በአሁን በተነበበው መግለጫ ላይ ወደ መጨረሻ አካባቢ ላይ ከኬልቄዶን ጉባኤ ጋር ተመሳሳይ የሆነ የኢየሱስን ሰውነት የሚያስረዳ ክፍል አለ። Equally both God and man from his mother's substance, born in time. በኩል እግዚአብሔርም ሰው የሆነ ደግሞ ሰውነቱንም ከእናቱ ከማርያም የወሰደ ይላል። And so on. ሌሎችም የሰውነቱን የሚገልጹ ነገሮች አሉ። Apollinarianism denied the completeness of Jesus' humanity. Remember, the human is like a shell or container filled with the divine. ስለዚህ ሌላኛው አፖሎኒያሪዝም ነው። ይሄ አፖሎኒያሪዝም የኢየሱስ ክርስቶስን ሰብአዊነቱን ይክዳል። ሲክድ ግን ሰብአዊነቱ ሙሉ ነው ብሎ አይቀበልም። ለምሳሌ አሪዮስ ኢየሱስ ክርስቶስ አምላክነት ሙሉ አይደለም ብሎ የሚቀበለው ከአምላክ ያነሰ ነው ነው ከሰው ልጅ ከፍ ያለ ነው። ይሄ አፖሎኒያሪዝም የሚባለው ስህተት ንፋቄ ደግሞ ምንድነው የሚለው የኢየሱስን ሰውነት ሙሉ አይደለም የሆነ በተወሰነ መልኩ ነው ሰው የሆነው የሚል ክህደት ነው። And the creed opposes that. It says that he is perfect man composed of a rational soul and human flesh. ነገር ግን ይሄ መግለጫው ከላይ እንደምታነቡት ይሄንን አጥብቆ ይቃወመዋል። እርሱ ኢየሱስ ክርስቶስ ሙሉ ሰው ነው፣ ፍጹም ሰው ነው፣ የሰው አስተዋይ ነፍስና መንፈስ ስጋ ያለው ሰው ነው። Nestorianism divided Christ into two. ሌላኛው ደግሞ አምስተኛው ስህተት ምንሰራው ኢየሱስን ለሁለት የመክፈል ስህተት ነው። ይሄም ኔስቶሪያኒዝም የሚባለው ስህተት ነው ማለት ነው። The creed emphasizes that Jesus, although he is God and man, is nevertheless not two but one Christ. ኢየሱስ ክርስቶስ እዚህ መግለጫ ላይ አምላክም ነው ሰውም ነው ብሎን ይልና ነገር ግን ሁለት አካላት ሳይሆኑ ነገር ግን አንድ ኢየሱስ እንደሆነ እዚህ ላይ ወደ መጨረሻው አካባቢ ሄዳችሁ ስታነቡ ያንን ያስረዳቸዋል። ሁለቱ አንድ እንደሆኑ አንድ ክርስቶስ ናቸው። አስተዋይ ነፍስና ስጋ አንድ ሰው እንደሆኑ ሁሉ አምላክም ሰውም አንድ ክርስቶስ ነው ብሎ ነው የሚናገረው።
አንድ ክርስቶስ ናቸው። And Eutychianism confused the two natures of Jesus. የመጨረሻው ስድስተኛው ደግሞ የአውጢኪሳዊነት ነው የሚለው ወይም ዩቲኪያኒዝም ነው የሚባለው። ሁለቱም የኢየሱስ ባህሪያት ደግሞ መቀላቀል ነው የሱ ችግር። ሁለቱ ሚክስ ነው ተቀላቅለው። Whereas the creed said he's one not by confusion of substance but by oneness of person. For just as rational soul and flesh are a single man, so God and man are a single Christ. መግለጫው ላይም እንደሚናገር ቅድም እንዳነበብነው የኢየሱስ ክርስቶስን ሁለቱ ባህሪያት እንዳልተቀላቀሉ ወደ መጨረሻ አካባቢ ላይ ይሄንን ያሳያል። ዛሬ ጋር ስትመለከቱ እርሱ አምላክም ሰውም ቢሆን አንድ ክርስቶስ እንጂ ሁለት አይደሉም ብሎ እርሱ አንድ የሆነው መለኮቱ ወደ ስጋ በመለወጡ ሳይሆን ሰውነቱ ወደ አምላክነት በመነሳቱ ነው ብሎ በእርግጥ አንድ የሆነው ባህሪያት በመቀላቀላቸው ሳይሆን በአካል አንድነት ነው። ስለዚህ ሚክስ የሆነ ወይም የተቀላቀለ ነገር የለም። So are there any questions about any aspect of that? It sort of serves as a summary of what we've been talking about. እስካሁን በነገረ ክርስቶስ ላይ ባወራ ነው የተወሰነ ክለሳ አይነት ነገር ነው ይሆናል። ግን እዚህ ነገረ ክርስቶስ ላይ ጥያቄ ካላችሁ አሁን ማንሳት ትችላላችሁ። Okay. I talked about first. Have I talked about Philippians 2 with this group? Not with this group. Philippians 2, but we was in the form of God, not consider equality with God. Yeah, exactly. We did it, yeah. It's all right. It's just one of the questions there. All right, the other thing I just want to introduce to you, and we won't read all the way through it, I just want to tell you a little bit about it, is on page 7. ሌላው ገጽ 7 ላይ ያለውን ነገር ነው። ሙሉ ለሙሉ እሱን ባናየው ግን አንዳንድ ነገሮችን ሐሳቡን ዝም ብዬ ልንገራችሁ። ገጽ 7 ላይ ያለ ቤት ሄዳችሁ ማንበብ ትችላላችሁ። So this is some extracts from Athanasius' book on the incarnation of the Word. ይሄ ቃል ስጋ ስለመሆኑ አትናቴዎስ የጻፈውን በሱ መጽሐፍ ላይ የተወሰደ ጽሑፍ ነው። ሊያስቀምጥላችሁ ስለሱ ነው የምነግራችሁ። This is where he makes his argument that the same Word who created must be the same Son who redeemed creation. እዚህ ላይ የሚያወራው So the same Son or Word redeemed. Yeah. And that was the basis of his argument for the divinity of Christ. ለኢየሱስ ክርስቶስ አምላክነት አትናቴዎስ ይዞት ያቀረበው መከራከሪያ ምንድነው? ዓለማት የተፈጠሩት በእግዚአብሔር ቃል እንደሆነ ሁሉ ይሄ ራሱ የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ዓለማትን የፈጠረው ራሱ ነው። ዓለማትን የፈጠረው የሚል መከራከሪያን ይዞ ይመጣል። And in this book he emphasizes that the only reason the Son took on flesh was for our salvation. እዚህ ላይም በዋናነት የሚያነሳው ኢየሱስ ክርስቶስ ስጋ የለበሰ ሳይሆን ስጋ የሆነበት ወይም ስኩት የሆነበት ዋነኛው ምክንያት ስለኛ ደህንነት። And he links creation and redemption together through the incarnation as God's eternal plan. እና እነዚህን ሁለቱን የእግዚአብሔርን ስነ ፍጥረትና የእግዚአብሔርን የመቤዠት ስራ ሁለቱን በኢየሱስ ክርስቶስ ትስጉት ያዋህዳቸዋል። ኢየሱስ ስጋ የሆነበት ቦታ ወስዶ ያገናኛቸውና የሁለቱ ዋና መገናኛ ቦታ እሱ ነው። ኢየሱስ ስጋ የሆነበት ቦታ ፍጥረት የተፈጠረበትና ፍጥረትን እንደገና እግዚአብሔር ወደ ራሱ ያመጣበት በዚህ በክርስቶስ ሰውነት ነው። So I'll just ask Niskanu to read paragraphs 3 and 4. 3 እና 4ን እንድናነብ ጠይቃናለች። ስለዚህ 3 እና 4ን ላንብብላችሁ። ነገር ግን ይህን ጉዳይ ለመመርመር ከዚህ ቀደም የተባሉትን መከለስ አስፈላጊ ነው። ይህም የከፍተኛውና የታላቁ የአብ ቃል በስጋ የመገለጡ ምክንያት እንዳታጣ ወይም መድኃኒት ስጋ የለበሰው ከራሱ ባህሪ የተነሳ እንደሆነ እንዳታስብ ነው። ይልቁንም በባህሪው ረቂቅ ስጋ የሌለው ረቂቅ የሚለው እና ከመጀመሪያ ቃል ሆኖ ሳለ ከገዛ አባቱ ቸርነትና በጎነት የተነሳ ስለ ደህንነታችን በሰው ስጋ ተገልጦልናልና
ስለዚህ የዚህን ጉዳይ ምርመራ ስለ አጽናፈ ዓለም አፈጣጠርና ስለ ፈጣሪው እግዚአብሔር በመናገር መጀመር ተገቢ ነው። በዚህም የፍጥረት መታደስ በመጀመሪያ በፈጠረው በዚያው ቃል የተከናወነ መሆኑን ግልጽ ይሆናል። ፍጥረቱን በፈጠረበት በእርሱ ደህንነቱን መፈጸም ተገቢ መሆኑን ማስረዳት ይቻላልና ይላል። The other thing that Athanasius emphasizes in this whole book is that by the eternal Son taking on flesh, he elevates flesh. ሌላኛው አትናቴስ የሚከራከርበት ወይም የሚያመጣው ሐሳብ እዚህ ላይ ምንድነው? ኢየሱስ ክርስቶስ ስጋ በመሆኑ ምክንያት ወይንም ደግሞ ሰው በመሆኑ ምክንያት የዚህ የሰውነትን ክብር ከፍ አድርጎታል ብሎ ነው የሚናገረው። He elevates humanity, enabling humanity to be closer to divinity. ይሄም ኢየሱስ አምላክ የሆነው ስጋ በመሆኑ ምክንያት ሰውን ወደ ላይ ከፍ አድርጎታል፣ አስጠግቶታል። ይሄም ያስጠጋው ሰውን ወደ መለኮት አስጠግቶታል፣ ወደ እግዚአብሔር አስጠግቶታል የሚል ነው። So the Son became human so that humans could reach divinity. ልጁ አምላክ የሆነው ኢየሱስ ሰው ሆኗል። ይሄም የሆነበት ምክንያት ሰዎች ወደ እግዚአብሔር እንዲደርሱ ነው ወይም ወደ እርሱ እንዲጠጉ ነው። It does not mean that we will turn into gods. ይሄ ማለት ግን እኛ አምላክ እንሆናለን ወይም እንለወጣለን ማለት አይደለም። But that we will increase in likeness to God as far as possible. በምንችለው ሁሉ እግዚአብሔርን በመምሰል ወደ እርሱ እናድጋለን የሚለው ነው። ወደ እርሱ በጣም እንቀርባለን። And participate more and more in the life of God in unity with him. እንዲሁም ደግሞ በእግዚአብሔር ሕይወት በብዙ ጨምረን ከእርሱ ጋር እንካፈላለን፣ ወደ እርሱ እንቀርባለን ማለት ነው። And this is the basis of a really fundamental doctrine of the Orthodox churches. ይሄ ደግሞ ትክክለኛ ወይም ቀጥተኛ ትምህርት የሚያስተምሩ ቤተክርስቲያናት ኦርቶዶክስ ቤተክርስቲያናት የነሱ የእምነታቸው መሰረት ነው። ይሄ The idea of deification, becoming like God. ዴይፊኬሽን የሚባል አስተምሮ አላቸው የኦርቶዶክስ ቤተክርስቲያን፣ በተለይም ኦሪየንታል ኦርቶዶክስ ላይ እንደዛ ያስተምራሉ። ዴይፊኬሽን የሚባለው ሰው አምላክ መሆን ነው። ያ የኢየሱስ አምላክ ሰው የመሆን ነው አይደል? እና ሰው አምላክ የመሆን ሚስጥር የሚለውን ለምሳሌ የኢየሱስ ክርስቶስ ያስተማረውን ምሳሌ አንስተው ስለ መስጠትም ሲያስተምሩ ኢየሱስ ክርስቶስ ተርቤ አላበላችሁም ተጠምቻላችሁ ሲል በዛ ሰውዬ ውስጥ አምላክን ማየት እንችላለን ብለው ያስተምራሉ። ይሄም ሰዎች በቅዱሳን ብቻ ሳይሆኑ ሰዎች ጭምር ዴዲኬሽን የሚባል እንትን አላቸው፣ አስተምሮ አላቸው። ይሄም ሰዎች አምላክ ይሆናሉ፣ ሰዎች በአምላክ ሰዎች ወደ አምላክነት ባህሪ ይቀየራሉ ወይም እሱን ይመስላሉ። ዴዲኬሽን ነው አስተምሮ ማለት ነው። That's how the Orthodox Church understands salvation. ደህንነትን የሚረዱት የኦርቶዶክስ ቤተክርስቲያን ከዛ አንፃር ዴዲኬሽን አንፃር እንድናለን ብለው ሲሉ ወደ እርሱ እንለወጣለን የሚለው ነው። Okay. So tomorrow we'll be talking about the work of Christ and the doctrine of salvation. But that's sort of a little lead-in that's how the Eastern Church views it. The work of Christ in deification. Yeah, we won't be emphasising that so much because that's not the Protestant understanding. But it's important to keep that in mind. ይህንን በአእምሯችን በጣም አስፈላጊ ነገር ስለሆነ ወንበር አለ እዚህ ጋር ነገ የምናየው የኢየሱስ ክርስቶስን ስራ ነው። ነገ ቀኑ ሙሉ የምናየው ማለት ነው። አሁን እስካሁን ያየነው የኢየሱስ ክርስቶስን ማንነት ነው አይደል? አምላክ ነው ሰው ነው የሚለው ነው። አሁን ግን የሰራውን ስራና አሁን ያነሳቸውን የዴዲኬሽን ያለችውን የኦርቶዶክስ ቤተክርስቲያን አስተምሮን እናያለን። ዴዲኬሽን ግን ያው እኛ በዚህ ወንጌላውያን አማኞች ዘንድ ብዙም የምናንተው ሐሳብ አይደለም። እናስተምረውና በጣም የሚቀበለው አይነት ሐሳብ አይደለም። ግን ቢሆንም ማወቅ ስላለባችሁ እናያለን እሱ ዴዲኬሽን። So although we as Protestants would not agree with deification in that same sense as being what salvation means, ዴዲኬሽን የሚለውን ሐሳብ ቀደም እንዳወራው እንደ ኦርቶዶክሶች እንደሚረዱት መዳን ማለት እኛ እንደዛ ነው ብለን አናምንም ወይም አንቀበልም እነሱ እንደሚሉት። we would agree that the work of Christ is absolutely connected to the
person of Christ. እኛ የምናምነው የኢየሱስ ክርስቶስ የሰራው ስራ ከኢየሱስ ክርስቶስ ማንነት ጋር በጣም የተቆራኘ ነው ብለን ነው። And the person of Christ as divine and human that we've been looking at is absolutely essential to his saving work. እንዲሁም ደግሞ የኢየሱስ ክርስቶስ አምላካዊ ባህሪው እና ሰው የሆነበትን ሰዋዊ ባህሪው ለደህንነታችን ወሳኝና አስፈላጊ ነው። So we have this in common. ይሄ ነው በጋራ የሚያመሳስለን ነገር ማለት ነው። All right, that's really all I wanted to cover. So you can have a bit of extra time, unless there's any questions, a bit of extra time to get them all set up for the exam, get the exam happening. If there's time after they've done the test, topic 5 revision, topic 5 discussion questions. ፈተና በኋላ ጊዜ ካለ የዲስከሽን ኮንሰፕቶችን ነው ሰራም ፈልገው ሷ ግን የትራንቱን ስለዚህ አምስትን ባታስገባም ችግር የለውም ወደዛ ይወጣል ወደ ፈተናው ነው የምንሄደው ፈተናውን እናስተካክላለን እናደርጋለን ላይ ካላችሁ አሁን ለተላላችሁ ካሉን እናደርጋለን ስለዚህ ዲስከሽን አምስትን ባይሆን ቀጣይ ሳምንት በሚኖረን እስከ አንድ ሰዓት ነው ቆይተን ሐሙስና ዓርብ ቶሎ ቀጥለን ከበር እናደርጋለን እናንተ ግን ሰርታችሁ ካለጣችሁ ከበር እናደርጋለን ሰርታችሁና ከባድ ሚሊዮን ይታያል ተመራይዝ እናደርጋለን አሁን ፈተናችሁ ጋር ነው የምንሄደው ስለዚህ ወደ አንድ ሩም እንሄዳለን ማለት ነው ኦንላይን ያላችሁ ምዛው ተጠብቁናላችሁ እንዴት እንደምትሰሩ ስለ ፈተናው ምን ነገር እናያለን ሴታፕ እያደረግን ወደዛ ሩም እንሄዳለን እዚህ ከፍታ አንድ አዳራሽ ወይ ወደ አዳራሽ All right, I will see you all tomorrow with your test now. Read the question. Read the question carefully. ጥያቄውን ተረጋግታችሁ አንብቡ ነው ያለቻለችሁ ፈተናውን ነገ ደግሞ በሰዓቱ ነው All right. Yeah, so that's good. I was just happy to cover off those things. Yeah, that'll set us up well to do topic 6 and 7 tomorrow. topic 6 and 7 Well, definitely topic 6 and some at least, if not most of topic 7. Gumpana